ስም ብለን በድፍረት እንናገር ነበር። ዛሬ ግን ኢትዮጵያ አትፈርስም አላችሁ። ኢትዮጵያን ሊያፈርስ የሚችል ኃይል በዚህ ምድር የለም። ኢትዮጵያ ነበረች፣ ኢትዮጵያ ትቀጥላለች። ኢትዮጵያ ትፈርሳለች የሚል ስጋት በብዙ ኪሎ ሜትር ከኛ ወደ ኋላ የቀረ ሐሳብ ነው። የኛ ጭንቀት በምን ፍጥነት ትበለጽጋለች የሚለው ብቻ ነው። ለዚህም ላለፉት 40-50 ዓመታት ታንቆ የቆየው የኢትዮጵያ የኢኮኖሚክ ሪፎርም ውሳኔ ክቡራትና ክቡራን ቀላል ውሳኔ አልነበረም። በቀላል ውሳኔ ብልጽግናን ልናረጋግጥ ስለማንችል አንዳንዴ የሚጎረብጡ በዘላቂነት የኢትዮጵያን ብልጽግና የሚያረጋግጡ ጠንካራ ውሳኔዎች መወሰን ግዴታ ስላለብን የተወሰነ ጉዳይ እንጂ በቀላሉ የሚወሰን ሐሳብ አልነበረም። ምን አመጣ የሚለውን በዚህ ዓመት እናያለን። ኤክስፖርታችን ተቀይሮ ኢምፖርት ሰብስቲዩሽን ተቀይሮ የኢትዮጵያ እድገት ባለፉት 6 ዓመታት ያላመጣውን ውጤት አምጥቶ በዚህ ዓመት መጨረሻ በጋራ የምናየው ይሆናል። በግብርና፣ በኢንዱስትሪ፣ በማይኒንግ፣ በዲጂታል ኢትዮጵያ፣ በሲቪል ሰርቪስ፣ በፍትህ ተቋማት፣ በዲፕሎማሲ ያልነካው ረገድ የለም። በሁሉም ረገድ ግልጽ ሮድማፕ በመንደፍ አጠቃላይ ንቅናቄ ፈጥሯል። ከነዚህ መካከል ዲፕሎማሲን ብቻ ነክቼ ለማለፍ እሞክራለሁ። ክቡራትና ክቡራን፣ የኢትዮጵያ ዲፕሎማሲ ሪፎርም የሚጨበጥ ውጤት አምጥቷል። ለውጡ ከመጣ በኋላ ከሁሉ ጋር በሰላም በተለይ ከጎረቤቶቻችን ጋር ደግሞ በትብብር እንሰራለን የሚለው የውጭ ፖሊሲ ንድፋችንና ሐሳቢያችን የሚጨበጥ ፍሬ አምጥቷል። ከብልጽግና በፊት ኢህአደግ በ1983-84 መንግስት ከሆነ በኋላ በ5-6 ዓመታት ውስጥ በርካታ ውጊያዎች ከሁሉም ጎረቤቶቻችን በሚባል ደረጃ አድርጓል። ያን ያልነበራችሁና የማታውቁ ሰዎች በ83 መጨረሻ 84 መጀመሪያ ኢታንግ አካባቢ ከሳውት ሱዳን ጦር ጋር ተዋግተናል። ያኔ ሰሜን ሱዳን ዘመዶቻችን ስለነበሩ እንደ ጠላት የምናየው የደርግ ወዳጅ የነበረውን የሳውት ሱዳን ኃይል ነበር። ብዙም ሳይቆይ ከሰሜን ሱዳን ጋር ግጭት ሲፈጠር በአሶሳ፣ በመተማ፣ በኤርትራ፣ በዩጋንዳ ሰፊ ግንባር ያለው ጦር ከሱዳን ጋር ተዋግተናል። ትንሽ ቆይቶ ከኤርትራ ጋር፣ ትንሽ ቆይቶ ከሶማሌ ጋር፣ ከኬንያም ጋር ቢሆን የሆነ ካምፕን በማጥፋት ሰበብ ኤርትራ ድንበር ገብተን ተዋግተናል። ክቡራትና ክቡራን ብታምኑም